የታገል ሰይፉ ስራዎች በሌብነት ተወንጅሎ ደሞዙን የተነጠቀው ዝንቡላው ሌባውን አገኘው። ዛሬም ከተወዳጁ የታገል ሰይፉ ዝንቡላና ካሮት የተቀነጨበ ታሪክ ይዘንላችሁ ቀርበናል። የዚያ የጠንቋይ ቤት ትዝታዬ ቀስ በቀስ ከህሊናዬ እየጠፋ መጣ። የከነከነኝ አንድ ነገር ብቻ ነው። ሀገሪቱ ስኬታማ የምትላቸው ታላላቅ ሰዎች እንደዚህ ያለ አሳፋሪ ቦታ ምን ያመላልሳቸዋል የሚለው ጥያቄ ከአእምሮዬ ሊጠፋ አልቻለም። ዮናስን ጠየቅኩት። ፍትህ በሌለባቸው የአፍሪካ ሀገራት ሃይማኖትና ጥንቆላ ከጭንቀት ማምለጫ ናቸው። መንግሥትህ ለምን እንደሾመህና ለምን እንደሻረ የሚያስረዳበት ግልጽ መርህ የለውም። ለፍተህ የሰበሰብከውን ሀብትም በግፍ ልትነጠቅ ትችላለህ። በሰላም ወጥተህ መግባትህ ራሱ በፖሊስ ኃይሉ መልካም ፈቃድ ይወሰናል። ያኔ ትፈራለህ፣ ትጨነቃለህ። ለምን በሰላም እንደምትኖርና ለምን በግፍ እንደምትገደል አይገባህም። ሁሌም በማንኛውም ሰዓት ምንም ነገር ሊደርስብህ እንደሚችል ታስባለህ። አብዛኛው አፍሪካዊ ሃይማኖተኛ የሆነው እግዚአብሔርን አምኖ ሳይሆን መርህና ፍትህ አልባ መንግሥታት በፈጠሩበት ይህን መሰል ጭንቀት ተገዶ ነው። እናም ስጋቱን ለመርሳት ሲል ወደ ሃይማኖት ያዘነብላል። በፈጣሪው ላይ እምነት ባይኖረውም ጠባቂ አምላክ አለኝ በማለት እንቅልፍ ማጣቱንና ማበዱን ያመልጣል። ፈጣሪው ዝም ያለ ሲመስለው ደግሞ የሚናገር አምላክ ፍለጋ ጠንቋይ ቤት ይሄዳል። እንደዚህ ያለው አማኝ አምላክ የለሁም ቢለው እንኳ በግድ አለህ ብሎ ድርቅ ማለቱ አይቀርም። ፍልስፍናው አስደንቆኝ ለምን አልኩት። አየህ ዝንቡላው፣ ይህ ሕዝብ አምላክ አለ ብሎ ካላሰበ ጨርቁን ጥሎ ማበዱ አይቀርም። እውነተኛ አማኞች ግን አምላክ የለሁም ሲላቸው ምን እንደሚያደርጉ ታውቃለህ? ምን ያደርጋሉ አልኩት በጉጉት። ቃሉን አምነው ሌላ አማራጭ ይፈልጋሉ። እየተደነቅኩ አማተብኩ። በየቀኑ በስመ አብ ወልድ እያልኩ የማማትበባቸው ጉዳዮች እየበዙ ሄዱ። አንድ ቀን እንዲህ ሆነ። አቶ ባሌ እንደ ልማዳቸው ለምሳ ወደ ቤት እየሄዱ ነበር። እኔም ከመኪናቸው የኋላ ወንበር ተቀምጫለሁ። ይኸውልህ ዝንቡላዬ ብለው ሌት ተቀን የቤታቸውን ለማሳመር ከሚተጉት አገልጋዮቻቸው ሁለቱ በአንድ ቀን መታመማቸውን ነገሩኝ። ይህን ያወሩልኝ ሐኪም ስለሆንኩ አልነበረም። በእነርሱ ፋንታ ቤታቸውን እንዳጸዳና እንዳሳምር እንጂ። ይህን ሰምቼ እንደ መከፋት ስል ተመለከቱና መቼስ የበላሁ ድንቢ አይልም ብዬ ነው የማስቸግርህ ሲሉኝ፣ ሾፌራቸው ደሳለኝ እንደ መሳቅ አለ። እኔ እንደ ተከፋው ነበርኩ። ከበላሁት ይልቅ ገና የምበላው ያሳስበኛል። ስለዚህ የግድ መታዘዝ ነበረብኝ። ምሳ በላን። እርሳቸውም ጥርሳቸውን መጎርጎር ጀመሩ። እኔ ወደ መኝታ ቤታቸው አመራሁ። ደግነቱ በሕይወት ዘመኔ እየከፋኝ ታዝዤ ደስ እያለኝ የጨረስኩት እንደዚያ ያለ ሥራ ገጥሞኝ አያውቅም። መኝታ ቤታቸው እንደ ገባሁ በሕልሜም በእውኔም አየዋለሁ ብዬ የማልጠብቀውን ጉድ ተመለከትኩ። ለእርጅናቸው ምስጋና ይግባውና ምንም አይነት ጥንቃቄ ከማድረጋቸው በፊት መኝታ ቤታቸው ገባሁ። ያንን ተሰረቅኩ ያሉትን ከብር የተሠራ የአበባ ማስቀመጫ ከራስጌያቸው በስተግራ ካለው ትንሽ ኮሜዲኖ ላይ ተጎልቶ አየሁት። በዚህ ጉድ ብዬ ሳላባራ በስተቀኝ በኩል ካለው ተመሳሳይ ኮሜዲኖ ላይ ደግሞ የጠፋውን ላፕቶፕ ተመለከትኩ። ዓይኔን ማመን ስላቃተኝ ብድግ አድርጌ አገላበጥኳቸው። የመሥሪያ ቤታችን ማኅተም ዕቃዎቹ ላይ አሉ። እንደገና ደነገጥኩ። ከድንጋጤ ብዛት ዕቃዎቹ እንዴት እዚያ ክፍል እንደገቡ አሊያም እኔ እንዴት እዚያ ስፍራ እንደተገኘው ሊገባኝ አልቻለም። እግዚኦ ለማለት ቀና ስል ከመኝታ ቤታቸው ፊት ለፊት ካለው ግድግዳ ላይ እኔ እንደሰረኩት የተነገረኝ ትልቁ የግድግዳ ሰዓት
ተንጠልጥሏል። ቀስቶቹን እያጠማዘዘ ጣ ጣ ጣ ሲል አቶ ባሌን የማጋልጥበት ጊዜው እንደቀረበ ሹክ ያለኝ መሰለኝ። የድንጋጤና የደስታ ሲቃ ተቀላቅለው ሊያሳብዱኝ ደረሱ። እንደምንም ራሴን እንዳረጋጋው አሁን ይሄን ማን ያምናል ስል አሰብኩ። እኔን ሌባ አስብለው ከደሞዜ ላይ እየተቆረጠ እንዲከፈል ያደረጉትን እኚህን ሰው ይህን ሁሉ ዕቃ ዘርፈው መኝታ ቤታቸው እንደደበቁ ማን ያምናል? አላምንህም የሚሉኝ የመሥሪያ ቤታችን ሠራተኞችን ዝም ማሰኘት እንድችል የስልኬን ካሜራ ከፍቼ ያየሁትን ሁሉ መቅረጽ ነበረብኝ። ከመኝታ ቤታቸው ገጽታ ጀምሬ ዕቃዎቹ ላይ እስካረፈው የመሥሪያ ቤታችን ማኅተም ድረስ ተጠንቅቄ ቀረጹ። ይህን ካደረግኩ በኋላ የደስታ ሲቃ ሁለመናዬን ሲያንዘፈዝፈኝ ተሰማኝ። በሕይወቴ እንደዚያን ቀን ተደስቼ አላውቅም። አሁን ንጽሕናዬን ብናገር የማያምን ሰው አይኖርም። በአንጻሩ የአቶ ባሌን ሌብነት አጋልጦ እርሳቸውን በፖሊስ ለማስቀፍደድ የሚያበቃ ማስረጃ በእጄ ገብቷል። ውስጤ በደስታና በድንጋጤ እየተንዘፈዘፈ ቢሮ ደረስኩ። ለመጀመሪያ ጊዜ ይህንን ጉድ የነገርኩት ለማማ ጌጤ ነው። የቀረስኩትንም ምስል ተመልክተው ደጋግመው አማተቡ። ከዚያም ወደ እኔ ቀና አሉና ዘንቦላዬ። አቤት እማማ ጌጤ፣ ለመሆኑ ይሄን ነገር ከሌላ ሰው ጋር አውርተኸዋል አሉኝ። አይ ለማንም አላወራሁም፣ ገና አሁን እኮ ለእርሶ መንገሬ ነው ስላቸው፣ በል አንተም አልነገርከኝ እኔም አልሰማሁም ብለው ካጠገቤ እብስ አሉ። ሁለተኛ የነገርኩት ለግንፍሉ ነው። ግንፍሉ የቱንም ያክል ለአቶ ባሌ ቢያሸረግድ ሌብነት አይወድም። እኔ የሰረኩ መስሎት ክፉኛ የተጠየፈኝ ሰው ነው። ስለዚህ የሆነውን ሁሉ ሊያውቅ ይገባል። ወደ ጥበቃ ክፍሉ ገብቼ ተመልከት ግንፍሉ ብዬ ሞባይሌን ከፈትኩለት። ምን አባክ ነው የምመለከተው አለኝ። ይሄ ምስል በእጅ አመል የተጠረጠርኩት እኔ በሆንም በእርግጠኝነት አመሉ የሚገኘው በአቶ ባሌ እጅ መሆኑን ያረጋግጣል አልኩት። ግንፍሉ በስልኩ ላይ የሚታዩትን ምስሎች በፍርሃት ተውጦ ሲመለከት ቆየና ይህን ሁሉ ለምን አባክ እንዳሳየኸኝ አላውቅም። አንተም በማን አባክ ተመስለ አጠገቤ እንደቆምክና ዓላማህም ምን አባክ እንደሆነ ሊገባኝ አልቻለም አለኝ። ምን ነካ ግንፍሉ? ዓላማዬማ ሌባው እርሳቸው እንጂ እኔ አለመሆኔን እንድታውቅ ነው አልኩት። እኮ ይህን ለእኔ እንድታሳውቅ ማን አባቱ ነው የላከ ሲል አፈጠጠብኝ። ንግግሩ በጣም አናደደኝ። ከብስጭቴ ብዛት በቆመበት ትቼው ሄድኩ። እርሱ ግን አልተወኝም። የት አባክ ነው የምትሄደው? ንገረኝ እንጂ ማን አባቱ ነው ለግንፍሉ አሳየው ያለህ እያለ ሊከተለኝ ሞከረ። እኔ እየተጣደፍኩ የመሥሪያ ቤቱ የዲሲፕሊን ኮሚቴ ኃላፊ ወደ ሆኑት ወደ ጋሽ ኩላምባው ቢሮ ገባው። እንደ ሃይማኖት አባት ለሚያደርጋቸው ለጋሽ ኩላምባው የሆነውን ሁሉ ነገርኳቸው። የቀረጽኩትንም አሳየኋቸው። ይኸው እግዚአብሔር አጋለጣቸው። ስለዚህ እኔ አለመስረቄ ታውቆ ይቅርታ ልጠየቅ ይገባል። ቅጣቱም እንዲነሳልኝ ማድረግ አለቦት። እስካሁን በግፍ የተቆረጠብኝ ደሞዜም ሊመለስልኝ ይገባል አልኳቸው። የጋሽ ኩላምባው ምላሽ ጨርቅ ጥሎ የሚያሳብድ ሆነብኝ። በአጭሩ ምንም እንኳ ዕቃው በገዛ ቤታቸው ውስጥ ቢገኝም እርሳቸው ጠፍተዋል ማለታቸውን እስካላቆሙ ድረስ ተገኝተዋል ብለው ለማመን እንደሚቸገሩ ነገሩኝ። አቶ ባለቤት ያየሁትን ጉድ መጨረሻ ላይ የነገርኩት ለዮናስ ነበር። ያወራሁለትን ሁሉ በጥሞና ካዳመጠ በኋላ ምንም አይነት ስሜት ስላላሳየኝ ካላመንክ የቀረጽኩትን ላሳይ ይችላለሁ ብዬ ስልኬን ሳወጣ አያስፈልግም ዝንቡ፣ አንተ እኮ የማመን እንጂ የመታመን ችግር የለብህም አለኝ። ከዚያም የሆነ ዜማ በፉጨት ካሰማኝ በኋላ ምን ደፋር መጣብኝ የእንግዳ ግብዝ በገዛ ሳሎኔ አልበም የሚጋብዝ የሚለውን የድሮ ዘፈን አውቀው እንደሆነ ጠየቀኝ። ምን ማለቱ እንደሆነ ስጠይቀውም መሐይሞች ሥልጣን ሲይዙ ወደ ሌብነት ማምራታቸው የተለመደ መሆኑን ነገረኝ። ለምን አልኩት። ያው መሐይም ስለሆኑ ነው። አብዛኛውን ጊዜ የተማሩ ሰዎች ከሥልጣን ሲወርዱ
ከአንድ የውጭ ድርጅት ውስጥ በተሻለ ደሞዝ ተቀጥረው መስራት እንደሚችሉ እርግጠኛ ስለሆኑ አይሰርቁም። መሐይም ባለሥልጣን ግን ተስፋ የለውም። ከአፈር መደብ ላይ ድንገት ብድግ ብሎ በቪላ ቤት ሲኖርና ቪኤት መኪና ሲነዳ መጨረሻውን እያሰበ መረበሹ አይቀርም። ልጆቹን ውድ ትምህርት ቤት ማስተማር ከጀመረ በኋላ፣ ምሳውን በዓለም አቀፍ ሆቴሎች መብላት ከለመደ በኋላ ሥልጣን ቢለቅ ምን ይውጠዋል? ስለዚህ ይሰርቃል። ከሥልጣን ከመውረዱ በፊትም ሰርቆ ያከማቻል። በዚህ ልንፈርድበት አይገባም። ነገሩ የተበላሸው ዘሩንም ማሸርገዱንም ቆጥረን መሐይም የሾምንለት ነው አለኝ። ታዲያ መንግሥት ለምንድነው ካልታጣ ምሁር መሐይም የሚሾመው? ምሁራን ከተሾሙማ ያስባሉ፣ የተሳሳቱ አመራሮችን መዝነው ለምን ይላሉ። የአፍሪካ መሪዎች ደግሞ ለምን የሚል ባለሥልጣን አይወዱም። የታዘዘውን ሁሉ አሜን ብሎ የሚፈጽም ታዛዥ መሐይም እያለ ከምሁራን ጋር ለምን ይዳረቃሉ አለኝ። በዚህ መሃል ጋሽ ኩላምባው የቢሮአችንን በር ከፍተው ገቡ። ዮናስ ገና ሳያቸው ዕድሜው ረጅም ነው ስናነሳው መጡ አላቸው። እኔም ግራ ገብቶኝ መች አነሳናቸው ስል ጋሽ ኩላምባው ሳቅ አሉና ግራ ይግባህ ዝንቡላው ሲቀልድ ነው አሉኝ። የቀልድ ሰዓት ባለመሆኑ በጣም ቅር ተሰኘው። ዮናስም ምን እንደተሰማኝ ገብቶታል። ጋሽ ኩላምባው ሲወጡ ጠብቆ ዝንቡ ቅር እንዳለ አውቃለሁ፣ ያለህ አማራጭ ግን መታገስ ነው። ያ የምንናፍቀው የፍርድ ቀን መጥቶ መንግሥት ራሱ እንድንከሳቸው እስኪፈቅድልን ድረስ በደልን ዋጥ አድርጎ መታገስ ያስፈልጋል አለኝ። ዮናስ አዲስ ምክር አልሰጠኝም። ያው ሁሌም የሚለኝን ነገር ነው ያወራልኝ። በእኚህ ሰው በተማረርኩ ቁጥር ዝንቡ ታገስ ይለኛል። መንግሥት ፊደል እንዲቆጥሩ የሰጣቸው ቀነ ገደብ ሲያልቅ ከሥልጣን ወርደው ፍርዳቸውንና ፍዳቸውን መቁጠር ይጀምራሉ እያለ ደጋግሞ ነግሮኛል። እኔም ያን ቀን ስጠብቅ ወራት አለፉ፣ ዓመት ሞላ። በእነኚህ ሁሉ ወራትና ዓመት ፍዳዬን የምቆጥረው እኔ ነኝ። ጠብቀው ያለኝ ቀን እስካሁን አልመጣም። አሁን ሌባ ተብያለሁ። እርሳቸው በዘረፉት እኔ በስርቆት ተወንጅያለሁ። እኔ ቅጣቴን እየተቀበልኩ ነው። የሰው ልጅ ባልፈጸመው ስርቆት ሌባ ተብሎ ከመቀጣት ወዲያ ምን ይመጣበታል? ይህን ስም የሰጠው ደግሞ ሌባው ራሱ ሲሆን ነገሩ እንደ ግር እሳት ይለበልባል። በዚህ እሳት እየተለበለብኩ ከዚህ በላይ መታገስ አልችልም። በስልኬ ያስቀረጽኩትን መረጃ ይዤ ወደ ፖሊስ ጣቢያ ለመሄድ ወሰንኩ። መቼስ በዳይ ተከሰስኩ ብሎ ሳይሸበር ተበዳይ ከሰስኩ ብሎ የሚርበተበት አገር ላይ እንደምንኖር ያወቅኩት ያን ዕለት ነው። ወደ ፖሊስ ጣቢያ ሲሄድ ልቤ በኃይል ይመታል። በጣቢያው የሚያጋጥመኝ ፖሊስ ቃሌን የሚቀበለው በምን ቋንቋ እንደሆነ እርግጠኛ አይደለሁም። መጸለይ ጀመርኩ። ያ ፖሊስ ቃሌን ሲቀበል በቻይና የምልክት ቋንቋ እንዳያናግረኝ የእናቴን አምላክ እየተማጠንኩ ከጣቢያው ደረስኩ። አምላኬ ጸሎቴን ሰምቶኛል። ያጋጠመኝ ፖሊስ ሌብነትን እጅግ የሚጠየፍ ሆኖ አገኘሁት። ያወራሁለትንም ያሳየሁትንም በትኩረት ከተከታተለ በኋላ ከመቀመጫው ብድግ ብሎ ጨበጠኝ። ካለ ሕዝብ ጥቆማ ፖሊስ ምንም ማድረግ እንደማይችልም አጫወተኝ። ሌባው አለቃዬ መሆናቸውን ስነግረውማ ንዴቱ ከልክ አለፈ። ማንም ከሕግ በላይ እንዳልሆነ ነግሮኝ ማስረጃዎቼን ከስልኬ ላይ ወሰደ። በአቶ ባሌ ላይ የሚያደርገውን ጥብቅ ምርመራም ዛሬውኑ እንደሚጀምር ገለጸልኝ። ከዚያም የፍርድ ቤት ማዘዣ አውጥቶ ቤታቸው እንደሚበረበርና ዕቃዎቹ በኤግዚቢትነት ተይዘው የክስ ፋይሉ እንደሚከፈት አበሰረኝ። ከደስታዬ ብዛት እውነትህን ነው ብዬ ጮኽኩ። ጮኸቴ ቅር ያሰኘው መሰለኝ። ትኩር ብሎ ተመለከተኝና አላምንህም እያልከኝ ነው ሲል ጠየቀኝ። እኔም አይ ሰውየው የመሥሪያ ቤታችን ሥራ አስኪያጅ ስለሆኑ ብዬ ሳልጨርስ በቁጣ ገንፍሎ ነገርኩ እኮ በዚች አገር ማንም ከሕግ በላይ ሊሆን አይችልም። እንዲያውም በከፍተኛ ኃላፊነት ላይ ያሉ ወንጀለኞችን ቅድሚያ ሰጥተን በትኩረት እንድንከታተላቸውና በአስቸኳይ በቁጥጥር ስር እንድናውላቸው ነው መመሪያ የተሰጠን አለኝ። መቼስ እንደዚያን ቀን በደስታ ሰክሬ አላውቅም። ያንን ውብ ደስታዬን የተነጠቅኩት ግን በማግስቱ ነበር። ከቀኑ 6 ሰዓት ተኩል ሲሆን ራበኝ።
በጠፉት ዕቃዎች የተነሳ ደሞዜ በከፍተኛ ደረጃ ተቆርጧል። ምሳ የምበላበት ገንዘብ የለኝም። አቶ ባሌ መኪናቸው ውስጥ ቁጭ ብለው እየጠበቁኝ ነው። ብሶትን አስታወስኩ። እውነትም ድሃ አቋም የለውም ብዬ ከቢሮዬ ወጣሁ። መኪናቸው ውስጥ ስገባ የውሻነት ስሜት ተሰማኝ። ምክንያቱም ይህን ሁሉ የመንግሥት ንብረት ዘርፈው የድርጊቱን መጠሪያ ለእኔ ያወረሱት ሰውዬ ቤት ምሳ መብላቴን ማቆም አልችልም። ከምጠየፈው ሰው ቤት መብላት የፈጠረብኝን የውሻነት ስሜት መቋቋም አቃተኝ። ውሻ እንኳ የኔን ያክል ውሻነት ተሰምቶት የሚያውቅ አልመስልህ አለኝ። ለምሳ በሄድኩ ቁጥር ደግሞ ጭንቀት ይለቁብኛል። ከምሳ በኋላ ግራጫ ዓይናቸውን ገርበብ አድርገው ጥርሳቸውን እየጎረጎሩ ዝንቡላይ ይሉኛል። አቤት ስላቸው እስኪ አጫውተኝ። ስለምን? ውስጡን ስለሚንተከተከው ነገር ይሉኛል። ምን ተንተከተከ ስላቸው ይሄ እሱን እንኳ ተወው ማለታቸው አይቀርም። እንደ መሰለኝ ፖሊስ ጣቢያ ሄጄ ስለሰጠው ጥቆማ ሰምተዋል። ሆኖም ከእኔ እስኪመጣ ድረስ ዳር ዳሩን እየዞሩኝ ነው። እኔ ተጨነቁ። ተረጋግቼ መብላት አቃተኝ። ከዕለታት አንድ ዕለት እንደ ልማዳቸው ውስጡን ስለሚንተከተከው ነገር ጠይቀውኝ ምንም ሲንተከተክ እንዳላየው ከነገርኳቸው በኋላ ቂላቱን ዝንቡላይ አሁን በዚህ ዕድሜ ከአንተ ጋር አኩኩሉ መጫወት የምፈልግ ይመስልሃል አሉኝ። እኔም ድርቅ ብዬ ከእኔ ምን ለማወቅ እንደፈለጉ አልገባኝም አልኳቸው። እስከ ዛሬ ድረስ የደበቅከውና አሁን ልትነግረኝ የምትፈልገው ነገር አለ ወይ እያልኩ ነው። ይስሙትና ልገላገለው ብዬ አለ አልኳቸው። ልስማዋ። ጠፉብኝ ያሏቸውን ላፕቶፕ፣ የአበባ ማስቀመጫና የግድግዳ ሰዓት የሆነ ሰው መኝታ ቤቱ ውስጥ ደብቋቸዋል። ይህን ሲሰሙ ምንም አልተረበሹም። እንዲያውም ሳቅ አሉና አይ ዝንቡላይ ዕድሜ ለአንተ፣ እነሱማ ጠፍተው ቀሩ እኮ። ባይሆን ለወደፊቱ የአንተ ያልሆነውን ዕቃ ላለመንካት ጥንቃቄ አድርግ አሉኝ። ቀናቶች አለፉ። አቶ ባሌ ፖሊስ ጣቢያ ማመልከቴን አልጠረጠሩም። ይህን ያወቅኩት ዕቃዎቹ አሁንም ከስፍራቸው ባለመነሳታቸው ነው። ጣቢያ ባመለከትኩ በአምስተኛው ቀን ዮናስ ጥያቄ አቀረበልኝ። ፖሊስ ጣቢያ ሄደ ነበር እንዴ? አዎን አልኩት። ቃሌን የተቀበለው ፖሊስ ስላደረገልኝ ሞቅ ያለ አቀባበልም አጫወትኩት። አሁንም ቀዝቀዝ ባለ ጥሞና ካዳመጠኝ በኋላ አይ ዝንቡ፣ በከንቱ ለፋህ። ፖሊሱ እያታለለህ ነው። ማመልከቻህን ሳይከፈት እንደተቃጠለ ፖስታ ቁጠረው። ማንም ለሳቸው ደፍሮ መጥሪያ አይልክም አለኝ። ፖሊሱ ድርጊታቸውን ምን ያህል እንደተጠየፈ ዘርዝሬ ብነግረውም ሊያምነኝ አልቻለም። በቅርቡ የፍርድ ቤት ማዘዣ አውጥቶ ቤታቸውን እንደሚያስበረበር ሳወራለትማ አይ በቅርቡ ብሎ አቋረጠኝ። ይህን በቅርቡ አብረን እንጠብቀዋለን አለና በረጅሙ ሳቀ። በበኩሌ የሳቁ ርዝመት ከጥቂት ቀናት እንደማያልፍ እርግጠኛ ነበርኩ። ነገር ግን እኔ በቅርቡ ያልኳቸው ቀናት አልፈውኝ ሄዱ። ሳምንት አለፈ፣ ሳምንት ተተካ። ጭራሽ ለወር ያክል ቤታቸው ሳይበረበር ቆየ። በነገሩ ግራ ተጋብቼ ወደ ፖሊስ ጣቢያው ሄድኩ። ቃሌን የተቀበለውን ፖሊስ አገኘሁት። ሲያየኝ የገባውን ቃል አስታውሶ ያፍራል ብዬ ነበር። እርሱ ግን ተረጋግቶ ተቀበለኝ። መረጋጋቱን ሳይ በጣም ተቆጥቼ ምን እስኪኮን ነው የሚጠበቀው? ዕቃውን ሳያሸሹት በፊት አንድ እርምጃ መወሰድ አለበት ስለው ያን እርምጃ አንተን ዝም በማሰኘት ብንጀምርስ አለኝ። ቅር አይለኝም፣ ምርመራውን ለማጠናከር እስከረዳ ድረስ። ፖሊሱ በመታከት እያየኝ ሰውየው የፓርላማ አባል መሆናቸውን ለምን አስቀድሜ እንዳልነገርኩት ጠየቀኝ። እኔም ከእርሱ በላይ ተናድጄ ማንም ከሕግ በላይ አይደለም ብለኸኝ አልነበር እንዴ ስለው ራሱን በመገረም ነቀነቀና ማንም ከሕግ በላይ አይደለምማ ብያሃለሁ፣ ነገር ግን እርሳቸው ማንም ናቸው ወይ? በሕዝብ ድምፅ የተመረጡ የፓርላማ አባል አይደሉም ወይ? ቢሆኑስ አልኩት እንደ ተናደድኩ። ጥሩ የጅል ጥያቄ ነው የጠየከኝ። አየህ፣ እርሳቸው የምክር ቤት አባል ከሆኑ ያለመከሰስ መብት አላቸው። እንደሳቸው ያሉ ሰዎች ሰረቁ ብሎ ማውራት ብቻ አይደለም፣ ሲሰርቁ ማየት ራሱ በሕግ ያስቀጣል። ለምን አባካያቸው ብሎ አጓራብኝ። ለምን አባቴ ነበር ያየኋቸው? የምመልሰው ጠፍቶኝ ስርበተበት የቁጣው እርጅብኙን ያከናንበኝ ጀመር። በአንተ የተነሳ አለቃይ ክፉኛ ወቀሰኝ። ነገሩ በወቀሳ የሚያበቃ እንዳልሆነም ነግሮኛል።
ዕድሜ ላንተ። የደሞዝ ቅጣት ሳይጠብቀኝ አይቀርም። አስበኸዋል? በዚህ የኑሮ ውድነት የደሞዝ ቅጣትን ይሄ ብቻ እንዳይመስልህ፣ የማዕረግ እድገትም ላጣ እችላለሁ። ይህን ስሰማ ጥፋቴን ባላውቅም ይቅርታ ልጠይቀው ፈልጌ ነበር። ገና አፌን ከማላቀቄ በልጥፋ ከፊቴ ብሎ ሲያንባርቅብኝ ቢሮውን ለቅቄ ወጣው። ከዚህ በላይ ልናገር ብሞክር ቋንቋውን ቀይሮ በቻይኖቹ የምልክት ቋንቋ እንደሚያዋራኝ እርግጠኛ ነበርኩ። ያን ሰሞን በጣም ተረበሽኩ። ከመረበሼ ብዛትም የማየው ሕልም አንድ አይነት ነው። አቶ ባሌን ደጋግሜ አያቸዋለሁ። በእውኔ ኮፍያ አድርገው አይቼ ባላውቅም የሆነ ንፋስ ከጭንቅላታቸው ላይ ኮፍያቸውን አንስቶ ከአንድ ረጅምና ግዙፍ የዋርካ ዛፍ ላይ ያንጠለጥለዋል። አቶ ባሌ በጣም ይቆጡና ስልክ ደውለው ፖሊሶችን ይጠራሉ። ሲሯሯጡ የደረሱትን ፖሊሶችም ዛፉን ቁረጡትና ኮፍያዬን አምጡልኝ ሲሉ ያዟቸዋል። ፖሊሶቹም በተጠንቀቅ ሰላምታ ሰጥተዋቸው መጋዝ ፍለጋ ሲሯሯጡ በነንላለሁ። ሰውነቴ ላበላብ ሆኖ ነቃለሁ። ፖሊሶቹ መጋዙን ይዘው የሚመለሱት ዛፉን ሳይሆን እኔን ራሴን ቆርጦ ለመጣል እንደሆነ እያሰብኩ ስገላበጥ እንቅልፍ ባይኔ ሳይዞር ይነጋል። ሰነባብቶ ሕልሙም መረበሹም ለቀቀኝ። እርሳቸውን የማጋለጡን ሐሳብ ግን ከውስጤ ላወጣው አልቻልኩም። ዮናስን ጠየቅኩት። የፌዴራል ስነ ምግባርና ጸረ ሙስና ስለሚባለው ተቋም ምን ያህል ታውቃለህ አልኩት። ከስሙ ጀምሮ አስቂኝ በሆነ ተቃርኖ የተገነባ ተቋም ነው። በእኛ አገር ውስጥ ስነ ምግባርና ጸረ ሙስና የተባሉ ቃላት የሰማይና የምድር ያክል የተራራቁ ናቸው። የጸረ ሙስና አቋም ያለው ይኸው ተቋም በየመስሪያ ቤቱ የተዘገሰጉትን ሌቦች ለማጋለጥ የሕዝብ ጥቆማ ያስፈልገዋል። የሕዝቡ የሥነ ምግባር መለኪያ ደግሞ የሚነግርህ ሲሾም ያልበላ ሲሻር እንደሚቆጨው ነው። በላተኞችን መጠቆም በሕዝቡ የሥነ ምግባር መለኪያ ምቀኝነት ተብሎ ይጠራል። ስለዚህ እኔ የምመክርህ ምቀኝነትህን አቁመህ ያቺን ያልኩን የፍርድ ቀን እንድትጠብቅ ነው አለኝ። እኔ ግን አቃተኝ። የእጅ ሰዓት የሸለሟቸው ጠቅላይ ሚኒስትር ሰዓቱ አልቋል ብለው እጃቸው ላይ ካቴና ያጠልቁላቸዋል ብዬ ለማመን ተቸገርኩ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ